ያስጨንቃል፣ ዓለም ያስጨንቃል፣ ኃጢአትም ያስጨንቃል። አምላክ እንዳልገባው ለምንድን ነው የሚያስጨንቀኝ ብዬ ያው መጽሐፍ ቅዱስ ረጅም ዘመን ስለማነብ ከፕሮቴስታንትም የሚያወጣኝ ከእግዚአብሔር ቃል ውጭ ስለሆኑ ነው፣ ሌላ አይደለም። አሁን የእግዚአብሔርን ቃል እያወቅኩኝ ለምን ትኩረት አልሰጥም ብዬ ስሰጥ ወንድ ልጅ ትወልጃለሽ ነው የተባለው። እንዴ ስሙንም ኢየሱስ ትይዋለሽ። የሚወለደው ወንድ ልጅ ከሆነ አምላክ ከተወለደ አምላክ ይሞታል? አይሞትም። አምላክ ይሰቀላል? አይሰቀልም። ታዲያ ማን የተሰቀለው? ኢየሱስ። ኢየሱስ ደግሞ ማን ነው? ከማርያም የተወለደ። አየ ማንበብ አንዳንዴ ይጠቅማል። በማንበቤ መጽሐፍ ቅዱስን በስነ ስርዓት በማንበቤ ኢየሱስ ክርስቶስ ሰው መሆኑን አምላክ እንዳለው አባት እንዳለው ራሱ ተናገረ። አምላኬ አምላኬ ስለምን ተውከኝ? የትኛውን አምላክ ነው ስለምን የተወው? የትኛውን አባት ነው ስለምን ተውከኝ የሚለው? ኢየሱስ ክርስቶስ በመስቀል ላይ አምላኬ ተውከኝ አለ። ሁለተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድን ነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ሳውጣ የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል ወይ? አያችሁ፣ መጽሐፍ ቅዱስን ያለማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብክ ያለው በብዙ መልኩ አስተምራለሁ፣ ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ፣ እምነታዊ ነኝ። ለምሳሌ በመጀመሪያ ቃል ነበር ይላል። በጣም እቺ ነገር ለሁላችሁም ትጠቅማላች። በጣም ተረዱኝ። አሁን የማወራው መጽሐፍ ቅዱስን ነው፣ ቁርአንን አይደለም። ወደፊት ደግሞ ሁለቱንም እንዴት እንደምናወራ አንድነታቸውንና ልዩነታቸውን እወያያለሁ። አሁን ጊዜ ስላልሆነ ነው። አሁን ጊዜ ስላሴ ሶስት አካል ጾታ አለው ምናምን የሚሉትን ከነሱ ጋር ያለኝ ሙግት ስላለ ነው። አንድ ሰሞን እንደውም ከእስልምና ጋር ጀምሬም ነበረ። የማላቀውን በቋንቋ እንኳን አረብኛ ሳላቅ ይህን ያህል እንትን ማለት አያስፈልገኝም። ግድ የለም ይደርሳል ብዬ ስላቆምኩ ነው። ወደፊት ከእናንተ ጋር እንወያያለን። አንድ አምላክ ከሚለው ጋር እስማማለሁ። ሰሞኑን በጣም ጦርነት በእኔ ላይ የተነሳው ምንድን ነው? ሶስት አምላክ ከሚያመልክ አንድ አምላክ የሚያመልክ ሙስሊም ይሻላል ብዬ የተከፈተብኝ ጦርነት አለ። እፎይ ሶስት አምላክ እያመለከ በዛ ላይ ደግሞ ነቢዩ መሐመድ ይህን ያህል ሚስት አላቸው ምናምናምን። እንዴ ሰለሞን 1000 ሚስት አለ አይደለም? በብሉይ ኪዳንና በአዲስ ኪዳን ያለውን ልዩነት መናገር ሳይችል ዝም ብሎ መንቀስ ተው አይደለም። እኛ ደግሞ አምላክን እንድናቅ እንጂ የሰዎችን ስህተት እንድናቅ አምላክ አይፈልግም። ምን ያደርጋል? የተጻፈው እንዳንሳሳት እንጂ ሰለሞን ተሳሳተ ብዬ 1000 ሚስት አግብቷል እኔም 1000 ላግባ ብዬ አልልም። አየህ፣ የአምላክ ሀሳቡን ካለማወቅ የተነሳ እዚህ ጋር ጭቅጭቁን እኔ አልወደውም። የሚገርማቸው ስለዚህ አምላክ አይታይም። ካልታየ ምኑ ነው የታየው? ቃሉ። ስለዚህ በመጀመሪያ ቃል ነበር የሚለው የአንዱ አምላክ ዘፍጥረት ምዕራፍ 2 ሄዳችሁ ብታነቡ በገነት ውስጥ የአምላክ ድምፅ ይመላለስ ነበር። የፈጠራቸው አዳምና ሔዋን እንኳን አምላክን አላዩትም። ግን ድምፁ አምላክ እንዲህ ብሎን ነበር ብለው ለሰይጣን ሲያሳስታቸው እሱ ውሸቱን ነው ብሎ እንዴት እንዳታለላቸው መጽሐፍ ቅዱስ ላይ ይናገራል። አየህ፣ የአምላክ ድምፅ ወይንም ቃሉ በመጀመሪያ ቃል ነበር የተባለው አምላክ ድምፁ ነበረ፣ ቃሉ ነበረ።
ያ ቃሉ ደግሞ በራሱ ዘንድ ነበር። የእኔ ቃል እኮ እኔ ጋ ነው ያለው፣ አንተ ጋር አይደለም። የአምላክ ቃል ራሱ ዘንድ ነው እንጂ የሚለው የሆነ አካል ያለው እሱ ጋር ዘንድ ነው ማለት አይደለም። በጣም ተረዱ። በጣም 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 የእግዚአብሔርን ቃል እኔ መጽሐፍ ቅዱስ በጣም ባነበብኩ ቁጥር በጣም ደስ የሚለኝ እውነትን ይነግረኛል። የአምላክ ቃል ራሱ ዘንድ ነበር፣ ቃሉም ራሱ ነበረ። ለምን አይታይማ? አምላክን የምናውቀው በቃሉ ነው። ቃሉ እኮ እሱ ነው። እኔ መልካሙ እኮ የምናገረው እኔ ነኝ። ቃሌ እየተናገረ እኔ ነኝ እኮ። ይሄ ቃል ግን ተስፋ አድርጎ የተነገረው ከውስጡ የወጣው ሰማይና ምድር የፈጠረው ቃል። ሰማይ ይሁን ሲል እኮ ቃሉ ሰማይ ሆነ። የእግዚአብሔር ቃል በውስጡ ሰማይን የሚፈጥር ቃል ነበረው። ስለዚህ ሰማይ ሆነ። ቃል ሰማይ ከሆነ ሰማይ አምላክ ነው ወይ? አይደለም። እኛን በቃሉ ከፈጠረን እኛ አምላክ ነን? አይደለንም። የእሱ ቃል ነን፣ በሱ ቃል ተፈጠረን። ስለዚህ ቃል ስጋ ሆነ ማለት ኢየሱስ አምላክ የነበረው ሰው ሆነ ማለት አይደለም። ከአምላክ የወጣው ቃል ሲነገር የነበረው የተስፋ ቃል በሙሴና በነቢያት በመዝሙራት ሲነገረው የነበረው ቃል ስለ እኔ ነበረ አለ። እሱ የለም፣ ቃሉ ይነገር ነበር። ያ ቃል ስጋ ሆነ፣ ሰው ሆነ፣ አለቀ እንጂ አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ አይናገርም። አያችሁ፣ ከእግዚአብሔር የሚወጣው ያ የተስፋ ቃል ስጋን ለብሶ መጣ። ስለዚህ ድንግል ትጸንሻለች፣ ወንድ ልጅ ትወልጃለች የተባለው ድጋሚ ገብርኤል መጥቶ ምን አላት? ትጸንሻለች፣ ወንድ ልጅ ትወልጃለች። ኢሳይያስ ላይ ሂዱና አንብቡ። ኢሳይያስ 9:6 ላይ ምን አለ? ወንድ ልጅ ይወለዳል። ማን ነው የሚወለደው? ወንድ ልጅ። እዚህ መጣና ስሙን ማን ትይዋለሽ? ኢየሱስ። ኢየሱስ የሚለው ስም የወጣው ኢየሱስ ስለተወለደ ነው። መልካሙ ስለተወለደ መልካሙ የሚል ስም ተሰጠው። ሳልወለድ እኔ ስሜ የት አለ? ኢየሱስ የሚል ስም አለ? በብሉይ ኪዳን የለም። እስከሚወለድ ስላልተወለደ ነው። ኦኬ፣ አምላክ ይወለዳል? አይወለድም። ለምን? እዛው ዮሐንስ 3:16 ላይ ምን ይላል? በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ሰጠ ነው የሚለው። ሰጠ። ሮሜ ላይ ምን ይላል? ሮሜ ምዕራፍ 5 ላይ ሄዳችሁ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። በሁለተኛው እንግዲህ አዳም በሱ ደግሞ ሕይወትን ሊሰጥ አምላክ ምን አለ? የምወደው ልጄ ነው። ኢየሱስ ልጅ የተባለው ስለተወለደ ነው። ከዛ በፊት አልተወለደም። እነሱ ምን ይሉናል? አምላክ አብ አስቀድሞ ወልዶታል። መቼ ሲባል አይታወቅም። ግን ምን ይላል? ሉቃስን ስታነቡት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑል እግዚአብሔር ልጅ ይባላል። ምን ሲሆን? ሲወለድ። ወደ ታች ብትሄዱ ልጅ ትወልጃለሽ፣ እሱ መቼ? የእግዚአብሔር ልጅ ይባላል እኮ ነው። መቼ ነው የሚባለው? ሲወለድ። አያችሁ። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ሆኖ ሰው ሆኖ ተወለደ። በቃ መጽሐፍ ቅዱስ ይሄን ነው የሚለው። አምላክ ከሆነ እንዴ የሚጠላውን ኃጢአት ይሆናል እንዴ? እሱ ታዲያ ለምን ይልካል? የሰላም አምላክ ይባል። አዎ የሰላም እንዴ የሰላምማ አምላክ ሆነ እኮ። አምላክ እኮ መጠሪያ ነው። ጌታ መጠሪያ ነው። የሰላም አምላክ ነው የተባለው መቼ ነው? እሱም የሰላም አምላክ የዳዊትን ዙፋን ይሰጠዋል። ይኸው የሰላም አምላክ ሆነ። አዲስ ኪዳን ያ የተላከው ኢየሱስ ክርስቶስ ሰላምን ይዞ መጣ። ስለዚህ የሰላም አምላክ ተባለ። እናንተ አማልክቶች ሁሉ ትባላላችሁ። በፈርዖን ላይ እኮ ሙሴ አምላክ ተብሏል። አያችሁ፣ ስያሜ ሲሰጥና ለክብር የሚሰጠውን ነገር ከአምላክ ጋር ካገናኛችሁት አስቸጋሪ ነው። አምላክ አንድ ነኝ ብሎ አረ ኢየሱስ የሚባል አለ፣ ወልድ መንፈስ ቅዱስ የሚባል አለ የሚል ነገር የለም። ይኸውልህ ብዙ ነው።
ዝም ብዬም አይደለም፣ ድንገት ብድግ ብዬ የምልም ሰውም አይደለሁ። መጽሐፍ አነባለሁ። ከብዙ ፈላስፎች ጋርም ራሱ ተገናኝቻለሁ። አምላክ የለም ከሚሉ ጋርም ተገናኝቻለሁ። ረጅም ዘመን ስለማሳለፍ ድንገት ለአንተ ቅጽበታዊ ነው የሚመስል። ከዛ በፊት መድረክ ላይ አይተኸኝ፣ ከዛ ደግሞ እዚህ ስታገኘኝ ይህ ሰውዬ ምንድን ነው? ምን ፍለጋ ነው? ጥቅም ፍለጋ ነው? አሁን ደግሞ ምናምን ለምትሉ ለጥቅም ጉዳይ እኔ ለማለት የፈለግኩት የገረመኝ አሁን ግን ገብቶሃል ያልኩ ካለ ውስጥ ውስጡን ከልጅነት እስከ እውቀት ጀምሮ ዝም ብሎ ጥያቄ እየፈጠረ ነገር ግን ከዛ ጥያቄ ውስጥ ቢወጣ ደግሞ ማለት ዝም ብሎ ቢካድ የሆነ ነገር ይፈጠራል፣ ገሃነም እገባለሁ የሚለው ፍራቻ ስለነበሩት ለረጅም ጊዜ ውስጥ ሲያብሰለስሉ ነበረ። ነገር ግን የእውነት ለመናገር መምህር እርሷውን እንዳለ የሚያወሩት የኛ ትምህርት ነው። ወላሂ የገረመኝ ነው። ምናልባት አላህ በተለያየ ቦታ ላይ የተለያዩ ሰዎችን እያስነሳ ሊሆን ይችላል፣ አላቅም። እርሷውን የሚያስተምሩት የዮሐንስ ወንጌል አንዳንድ አፈታት ስለ ኢየሱስ የሚያወሩት አወራር ኦንቶሎጂካል ተርም እና ፋንክሽናል ተርም አምላክ የሚባለው በፈርዖን ላይ አምላክ አድርገዋል እርሶ ከልጅነት እስከ እውቀት አብሰልስለው ምን ብለው ምናምን ነገር አላህ ያዘጋጆት አላህ ያሳወቁት በተለያየ ነገር የሰው ልጆች ያው አንዳንድ ጊዜ እንዴ እኔ ማስበውን ነገር ሊያስብ ይችላል ከሊ ምንልበትም አጋጣሚ አለ። ተመሳሳይ ነገር ሲመጣ ማለት ነው እንዴ እኔ ማወራውን ነገር ነው ምናምን ነገር ትላለህ። አንድ ወንድሜ የሚያወራውን ነገር የዛሬ 10 ዓመት ማውቀውን ነገር ሲነገረኝ በጣም ነው የገረመኝ። ስለ አማራ ጉራጌ ምናምን የሚባል ነገር ዘር የለም ያለው ዘውግ ነው ብሎ ሲል አስደነገጠኝ። ሳወራ ሰምቶ ነው እንዴ ምናምን ላስክል ድረስ ማለት ነው። እንዲህ አይነት ሰዎች በየቦታው አሉ። ስለዚህ ምንድነው የምናደርገው? እኔ መጽሐፍቶች አሉኝ የተለያየ በስላሴ ዙሪያ ላይ ጻፍኩት፣ በነገረ ክርስቶስ ላይ ጻፉት መጽሐፍ አለ። ኡስታዝ ጀማልን ኮንታክት አድርጉትና ኡስታዝ ጀማል መጽሐፉን ይሰጡታል ያሉበት ቦታ። ከዚህ በኋላ አድራሻዎትን ለሰው አይስጡ። የምነግሮት ነገር በጣም አደገኞች ናቸው። ገፊ ቤት ብቻ አይደለም ያ ቤት የኦርቶዶክስ ቤት ገፊ ቤት ብቻ ሳይሆን ዱለኛም ነው። እስከማውቀው ድረስ ኃይለኛ ዱለኛም ነው። መግፋት ብቻ አይደለም ገፍቶ ፕሮቴስታንት ውስጥ የሚከት ገፍቶ ወደ እስልምና የሚከት ነገር ብቻ አይደለም። ነገር ግን በቃ ተገፍቻለሁ ብሎ ደግሞ ጥሎ ሲወጣ ጥሎ የወጣውን ሰው ደግሞ ካልተመለስክ ብሎ ዱለኛ ነው፣ ጉልበተኛ ነው፣ የአፄው ስርዓት ናፋቂ ነው። ወደኋላ የነበረውን ነገር ነው በቃ በጉልበት ነው የሚያምነው። ከፈለገ የፈለገውን ነገር ያደርግ። ጥንቃቄ ያድርጉ። ስልክ አይስጡ። አድራሻዎትን ለሰዎች አያሳውቁ። በተቻለ አቅም ራስዎትን ሰውር አድርገው የጥሞናና የአርምሞ ጊዜ ወስደው ኢንሻአላህ እኛንም ፎሎ አድርጉን። አንዳንድ የሚያስፈልጉት ጥያቄ ካሉ እስልምና ላይ፣ ቁርአን ላይ፣ ሐዲስ ላይ ጥያቄ ካሉት እነዚህ እንደሚያስፈልጉትን አሁን ልጁ ስብሐት ነው ምናምን ሲጠቅስ ነበር። አንቆላሲስ 1:15 ላይ ዕብራውያን 1:2 ላይ ያለውን አንደኛ ቆሮንቶስ 8:6 ላይ ዮሐንስ ወንጌል 1:3 ላይ ኢየሱስ ፈጥሯል ብሎ ያለበትን ጥቅስ በደቂቃ በሰከንድ ድባቅ የሚያስገቡበት መጽሐፍ ሁላ አለን እኛ። አሁን ኢየሱስ የባሪያ አምላክ ነው ብዬ የጻፉት መጽሐፍ አለ። እሱ መጽሐፍ ላይ እዩትና እዛ ላይ ያሉትን ሪባትሎችን ወይም ደግሞ ሪፊት የሚደረጉበትን ነገሮች በአጠቃላይ እኛ ጋር ትምህርቶች ስላለ ቴሌግራም ቻናልም አለን። እዛ ውስጥ ገብተው ላይብረሪ ነው ጊዜ ሲኖሮት በደንብ ራስዎት እንትን ብለው እንትን ይላሉ። ቀስ ብለው ሳይቸኩሉ ወደ እስልምናም ሲመጡ ምንም የሚያጣድፍና የሚያቸኩል ነገር የለም። አላህ ከምንም በላይ ነገር የልቦትን ያውቃል፣ ይረዳዎታል። የሚያጣድፋው ምንም ነገር ሳይገባዎት ምናምንም እንዲመጡ አንፈልግም እኛ። እውቀት ነው። ያለ እውቀት ዝም ብለው በጨፈነ ውርድንብር የሆነ ጸለምተኛ እምነት እመኑ የሚል ነገር እስልምና ላይ የለም። ኦፕቲሚስቲክ በሆነ አፕሮች በማስረጃና ትምህርት አውቀው መስለም ይችላሉ። እና ስለነበረን ቆይታ ነው ያመሰግናለሁ። እድሉ ለሌሎች ወንድሞችና እህቶች እለቃለሁ፣ እነሱ ያወራታል፣ እኔ አዳምጣለሁ ከዚህ በኋላ ማለት ነው። ባቢሎን አመሰግናለሁ ስለሰጠኝ እድል። እሺ ኡስታዝ ቴንክ ዩ።
ጥያቄ ያላቸው ሰዎች አሉ መሰለኝ። እንጃ ጥያቄ ያለኝ እያለ ነበር እና ከቅድም ምናልባት የሚጠይቃቸው ጥያቄ ካለው ጠይቃቸው ትችላለህ። ጃ እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ እያሉ ባቢ ኦፓል ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ያው ሲያወሩ እኔም ገርሞኛል። አንዳንድ እንደዚህ መግለጥ የሚረዳ ሰው አለ እንዲህ ምናምን ብያለሁ። እንግዲህ አላህ ቀጥተኛውን መንገድ ይምራውት ነው የምለው። እኛም እናንተ ከነበራችሁበት ነው የመጣ ነው። ስላሴ በቃ ተስፋ የቆረጥ ነው ትደነቃለች እንጂ አትመረመርም። በቃ እየተደነቃችሁ ለፉ ነው። ይሄ እግዚአብሔር አሰራር ነው። ክሊርሊ ሎጂካሊ ስሜት የማይሰጥ ነገር ነው። ስላሴ ብቻ በጣም ስሜት የማይሰጥ ነገር ነው። ኢቭን በቃ ስሜት የማይሰጥ ነገር ነው ስንል ግን እኛ ስላልገባን ብቻ ሳይሆን መጀመሪያ እርስ በርሳቸው ራሱ መች ተግባቡ። ኦርቶዶክስ ከኦርቶዶክስ ጋር በስላሴ ጉዳይ ቁጭ ብሎ ሲከራከሩ ይውላሉ። ይሄ እንዲህ ማለቱ ነው፣ ይሄ እንዲህ ማለቱ ነው ምናምን። ኢቭን ለሚያወሩት ነገር ራሱ ማስረጃ የላቸውም። ግን ምንድነው ስሜት ወደሚሰጠው ወይ ደግሞ በዛ ያለ ሰው ወደ ተስማማበት ነገር ነው የሚያጋድሉት እንጂ እንዲህ መረጃ የለ ስሜት የሚሰጥ ነገር የለም። ግን 10 ሆነው እየተወያዩ ከሆነ በስላሴ ጉዳይ እርስ በርስ 7ቱ የተስማሙበት ነገር በቃ ይሄ ነው ትክክል ይባላል። በዛ ያለ ሰው ስለተስማማበት ማለት ነው። ይቀጥላል። ጴንጤ ከኦርቶዶክስ ጋር በስላሴ ጉዳይ የሚገርም ዲቤት ይጠራራሉ፣ ይወያያሉ። ምንም በቃ እንትን አይልም እና ልክ ሲጠያየቁ ኦርቶዶክሶችም የሚጠይቋቸው እነዛ አይመልሱትም፣ እነዛ ጴንጤዎችም ኦርቶዶክስ የሚጠይቋቸው እነዛ የማይመልሱም። ስለማይመላለሱ በቃ ይረሳሳል። ሁሌ ጭቅጭቅ ላይ ናቸው በየትኛውም ጉዳይ ማለት ነው። እና ስላሴ ምንም በቃ ይሄ ያለፈበት ጉዳይ ነው። እንዲህ ዝም ብለን እንዴት ነው ብቻ በጣም የሚከብድ እኔ እንጃ። እኔ በስላሴ የምታምኑ ሰዎች አምልጡ ነው የምለው። እውነት እኔ ብታመልጡ ነው የሚሻለው። ስላሴን የሰው ልጅ ጭንቅላቱ ማኔጅ ማድረግ አይችልም። በጣም የሰው ልጅ ብዙ ነገር ማኔጅ የሚያደርግ ይችላል በህይወቱ ማለት ነው። ስላሴ ግን እኔ ሀሳቡ ራሱ እኔ እንጃ ማለት የሆነ አንድን አምላክ አጽንፎ ላይክ እኔ እንጃ እንዴት እንደሆነ እኔ እንጃ። አንድን አምላክ ለመቃወም አንድን አምላክ እንዲመለክ ከጥላቻ አንጻር ከጥመት አንጻር የተፈጠረ ሀሳብ ነው ብዬ ነው የማስበው። ስላሴ የምታምኑ ሰዎች 2 አማራጭ አላችሁ። አንደኛ ነገር ስላሴን የምታምኑ ከሆነ 3 አምላክ እንደምታመልኩ በቃ ይሄ እውነተኛው ኢየሱስ ማን ነው እንደሚባለው ልጅ 3 መለኮት አለ ብላችሁ በቃ ንገሩንና እርፍ በሉ። እንደ ሂንዱይዝም ማለት ነው። በቃ 3 አምላክ ነው የምናመልከው። አንዱ ተወልዷል፣ 2ቱ አልተወለደም። አንዱ ደግሞ በመስቀል ላይ ተሳቅሎ ከሁለቱ ጋር አስታርቆናል የሚለውን ነገር አምናችሁ በቃ ይሄ ራሱ ስሜት ይሰጣል። ካልሆነ ግን መንፈስ ቅዱስ የሚባል ነገር ይወጣል፣ ወልድ የተባለው ደግሞ ፍጡር ይባላል። በቃ ጨረሳችሁ። አብ ብቻ አምላክ ነው ጨረሳችሁና ይሄ ነው ያለው ፖይንት። መምህር ፈለገ ጳውሎስ እንግዲህ ማለት ትልቅ ስቲፕን የመጡት ከዚህ በላይ ፈጣሪ ይርዶት። በተለይ ፕሮቴስታንት አሁን ወንድሜ አንድ ነገር ብሏል። እኔ በህይወቴ ምንም በአምላኬ አልፈራም። በተሳሳትኩባቸው መንገዶች ሁሉ አምላኬ ከኔ ጋር ነበር። ልክ ነህ። አካባቢ ለውጭ አለው በጣም ብዙ ዛቻ፣ ብዙ ነገር እኔ አደንቀኝም። ምንም በህይወቴ ምንም የምፈራው ነገር የለኝም። አምላኬን አውቀዋለሁ። አሁን ምንድነው ፕሮቴስታንቶች ወጥ ቀማሾች ብያቸዋለሁ። ወጥ ቀማሽ አይጠግምም፣ ዝም ብሎ ይቀምሳል። ወጥ የምትቀምስ ከሆነ እርካታ የለህም። አንዱ ምግብ ላይ ቁጭ ብለህ ግን ከበላህ ትረካለህ፣ ምግቡንም ጣዕሙንም ታውቀዋለህ። እኛ መጽሐፍ ቅዱስ ብቻ ነው የምናምነው ይሉህና ስላሴን ታምናለህ? አዎ አለ መጽሐፍ ቅዱስ ውስጥ አልተጻፈም። ታዲያ መጽሐፍ ቅዱስ ሁልጊዜ ይገርመኛል። ሰዎች ለምታምኑት ነገር በሰው አትደገፉ። ቅድም ወንድሜን ያው ስሙን አላወቅኩትም፣ እንግዲህ ጀማል ነው መሰለኝ። ትንሽ በጣም ይቅርታ አይኔን ሰኞ እንግዲህ እግዚአብሔር መነጽር እንትን እላለሁ። መነጽሬ ጠፍቶብኝ ነው። መነጽሬን በቲክቶክ ምክንያት ነው
እና አንብቡልኝ የሚያልኳችሁ ለዛ ነው። ግን ምንም ነገር መጽሐፍ ቅዱስ ረጅም ዘመን ስላሳለፍኩ ችግር የለብን። መጽሐፍ ቅዱስ የሚገርማችሁ አሁን የተቋቋሙትን ሃይማኖት ከኦርቶዶክስ ጀምሮ ካቶሊክ በሉት ምናምን በሉት አንድም መጽሐፍ ቅዱስ ውስጥ የሉም። የተቋቋሙት በ318 ሊቃውንት ማንነትና አስተሳሰብ ነው። መጽሐፍ ቅዱስ እናምናለን ይላሉ፣ ግን ከመጽሐፍ ቅዱስ ውጪ ነው ትምህርታቸው። የኢየሱስ ትምህርት አለን ይላሉ። አሁን ደግሞ ሰሞኑ አለ ሁልጊዜ የማይገባኝ ልጅ ሐዋርያ መልሶች ይላል። አንድ የሐዋርያትን ትምህርት የማይናገር ተናግሮም የማያቅ አንዴ አትናቴዎስ፣ አንዴ ዮሐንስ አፈወርቅ፣ አንዴ አባ ዘጋጭቻ የሚል አኬ የሚሉት አለ። የሚገርመኝ ጴንጤውም ኦርቶዶክሱም ይወዱታል። ኦርቶዶክሱ የሃይማኖት የነሱ ነው። ከኦርቶዶክስ ጋር በጣም የማይሆን ሰጣ ገባ ገብቶ እኔ ነኝ እንደውም ብዙ ነገር እንዲጋለጥ። ለዚህ ነው ጥላቻቸው። ይሄ ልጅ ሐዋርያ መልሶች ብሎ አንድ ቀን መጽሐፍ ቅዱስ ሲጠቅስ ቪዲዮ ላይ ግቡና እዩ። ፈለገ ጳውሎስ እምነት ይዝም የሚል ካለ ቪዲዮ ላይ ግቡና እዩ ከፈለጋችሁ። ሁልጊዜ መጽሐፍ ቅዱስን የማይናገር ግን የመጽሐፍ ቅዱስ አማኝ ነኝ መልካሙን አናግሩ ሲባል አይተውት። እሱ ምን በሶስት ኮሜንት አውግዙትና አጥፉት። አሁን እናንተ ጋር እድል ስላለኝ ስላገኘው ነው የመጣሁት። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ያው እግዚአብሔር የሚለው ስለለመደብኝ ነው እንጂ እግዚአብሔር የሚለው አምላክን አይገልጸው። ለምን የብሔሮች አምላክ የዚህ ዓለም ገዢ ምናምን አይደለም። እሱ የፍጥረታት ነው። የሚታየውንም የማይታየውንም የፈጠረ አምላክ እግዚአብሔር ተብሎ ስም አይወጣለትም። ግዕዙ ንጉሥ ሲሱኒዮስ ነው እግዚአብሔር ብሎ የሰየመው እናውቃለን። ንጉሥ ሲሱኒዮስ ነው የግዕዙን ቃል አምጥቶ በጣም የማይሆን ቃል የከተተው። ለምን እግዚአብሔር የሚለው በየትኛውም ቋንቋ አይመጣም። ከግዕዝ ውጭ ቋንቋውን ልታመጡት አትችሉም። አምላክ የሁሉ ነው፣ የሚታየውም የማይታየው እንጂ የዚህ ዓለም ገዢ ብቻ። የዚህ ዓለም ገዢ እኮ በመጽሐፍ ቅዱስ ሰይጣንም ተብሏል። እኛም የዚህ ዓለም ገዢ ተብለናል። እቺን ዓለም ምን በሏት? ግዟት። እቺ ዓለም እኮ ለሰው ነው የተሰጠው። አምላክን በማሳዘን የደረሰብን ነገር መጥቶ ነው እንጂ ዓለም ለቺ ምድር ለሰው ነው የተሰጠችው። አምላክ የዚህ ምድር ብቻ አምላክ አይደለም። የብሔርም አምላክ ብሔር በሌለበት አምላክ የምትለው የብሔር አምላክ የምትለው ብሔር ስያሜ አንተን ያመጣው። አዳም የትኛው ብሔር ነው? የለም። አያችሁ፣ የብሔር አምላክ አይደለም። የዚህም ዓለም ገዢ ብቻ ሳይሆን የሁሉም ነው። ለእኛ እንደው እድሉን ሰጥቶን ነበር፣ አልተጠቀምነውም። ስለዚህ ሐዋርያ መልሶች ይላሉ፣ የሐዋርያት ትምህርት ግን የላቸው። መጽሐፍ ቅዱስ ብቻ ይላሉ፣ መጽሐፍ ቅዱሱ ግን ውጭ ናቸው። ይቅርታ እንትን ይቻላል ይቻላል። እዚህ እንትን ጊዜውን እንድንጠቀምበት ስለ ሰው ከምናወራ ትምህርቶች ላይ እናወራ። አንድ እንቅልፍ የነሳችኝ ጥያቄ ነበረች፣ ቢያስረዱኝ ደስ ይለኛል። ያው በጣም አሪፍ የሆነ ሴታፕ ላይ ስላሉ ማለት ነው። ኢየሱስ ክርስቶስ ወደ ምድር ሊሰቀል ሲመጣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ያውቀው ነበር ወይ? ይህንን እንዴት ያዩታል? ያውቅ ነበረ? በጣም የሚገርም አንዱ አምላክ ኢየሱስን ልኮት እንደሚሰቀል እንደሚሞት ያውቃል። አንዱ ከሰው ባህሪ ምንድን ነው ብትሉ መሞትን አይፈልግም። ሰው እንደሚሞት እያወቅ እኔ እንደምሞት እያወቅ እንድሞት ግን አልፈልግም። ኢየሱስ ምን አለ? አባት ሆይ ፈቃድ ከሆነ ይቺ ጽዋ ከኔ ትለፍ ብሎ 3 ጊዜ የደም ላብ እስኪያልበው መሞትን አልፈለግም። መሞቱን እያወቀ መሞት አልፈለግም። ግን በቃ ያንተ ፈቃድ ይሁን ብሎ ኢየሱስ ሞተ። አያችሁ፣ የሰው ባህሪ ስለያዘ ሰው ስለሆነ መሞት አልፈለግም። ስለዚህ አለመሞቱን በጸሎት አሳውቋል። ግን ያንተ የአምላክ ፈቃድ የአባቴ ፈቃድ ይሁን ብሎ ሞተ። ተመለሰልህ? ኢየሱስ ክርስቶስን የሰቀሉት ሰዎች ትክክል ናቸው? አይሰማም። ኢየሱስን የሰቀሉት ሰዎች
ተሳስተዋል ወይስ ትክክል ናቸው? ኢየሱስን የሰቀሉ ሰዎች መጽሐፋቸውን ረስተውታል። መጽሐፋቸውን ረስተውታል። ልክ አሁን እንዳሁኑ ከመጽሐፍ ቅዱስ ይልቅ የራሳቸውን ሐሳብ የሚናገሩ መጽሐፋቸው እንደሚመጣ እኮ ተናግሯል። ቅድም ኢሳይያስን ስል ነበር፣ ወንድ ልጅ ይወለዳል ይመጣል ተብሎ ተነግሮ፣ እነሱ ግን በእነሱ ዘመን ምን ተፈጠረ መሰለ? በቅኝ ግዛት ውስጥ ነው ያሉት። ሮም ገዝታቸዋለች። አሁን እነሱ ሰቡት አሁን ልክ ስላሴ በሌለበት አለ ብለን እንዳመኑት ሁሉ ልክ እነሱም ይሄንን መጽሐፋቸው እኮ አይልም፣ መጽሐፋቸው አይልም። ይጠብቁት ነበር። ድንገት ግን የሆነ ቦታ ተከሰተ፣ ለዛውም በበረት ውስጥ ተወለደ። እያዩት ሰው ሆነ እነሱ አካባቢ ሲል እሱም መቀበል አቃታቸው። ስለዚህ ከመጽሐፋቸው ነው እንጂ የተለያዩት። የተባለውማ መጽሐፋቸው ያለውማ ኢየሱስ መጥቷል። ኖ አይ እንደሱ ሳይሆን አይ እሱ ሳይሆን እነሱ ኢየሱስ ክርስቶስን ሰቅለው መግደላቸው ከእግዚአብሔር ሐሳብ አንጻር ተሳስተዋል ወይስ ትክክል ናቸው? ከእግዚአብሔር ጥያቄ ልጠይቅህ። እኔ የማንም ሰው ሞት አያስፈልገኝማ። አየህ፣ እነሱ መጽሐፉ ላይ ግን እንደዛ አይደለም። እንደሚመጣ ስለሚያውቁ ግን ረስተውታል። ስለረሱት መጽሐፋቸውን ነው የረሱት። በደንብ አዳምጥ። እሱ ላይ ሳይሆን ጥያቄ እኮ አሁን አንተ ኢየሱስ ክርስቶስን ገድለውታል አይደል? ሙስሊም ስለሆንክ እንደ ቁርአን ነው የምታስበው። እኔ ደግሞ የእነሱ መጽሐፍ እየነገርኩህ ነው አይደል? ክርስቲያን ነበርኩኝ እኔ ሰልም እኮ እየነገርኩህ እኮ ነው። የተጻፈውን የኢሳይያስን መጽሐፍ ጥቅሉን አንብቧል አላነበበም? ኢየሱስ አንብቦታል። ስለ ራሱ እንደሆነ አውቆ ምን አለ? አሁን ተፈጸመ አላለ? ረስተውታል። እቺን ሮም የሚያጠፉበትን እንደሚመጣ ነግሯል። ኢሳይያስ ላይ በደንብ ነግሮታል። ወንድ ልጅ እንደሚወለድ እንደሚመጣ። እነሱ ግን እንደራሳቸው ሐሳብ ግን ከሮም ቅኝ ግዛት ያወጣናል ብለን ስናስብ ሐዋርያቶች እኮ አንድ ቦታ ላይ ጠየቁት። ሐዋርያ ሥራ ምዕራፍ 1 ቁጥር ምዕራፍ 1ን ስታነቡት ታች ምን ይላል? መቼ ነው የእስራኤልን መንግስት የምትመልሰው አሉት። መቼ ነው? እነሱ ጥያቄያቸው ሐዋርያቶች እንኳን እየተከተሉት መቼ ነው የእስራኤልን መንግስት የምትመልሰው? እኛን ራሱ ከሮም ቅኝ ግዛት መቼ ነው የምታወጣን ነው። በሌላ ጎን መልስልን የእስራኤልን መንግስት። አይ ለእስራኤል አይደለም። እንደውም መልሱ ምን አላቸው? እስከ ዓለም ዳርቻ እንደውም ወንጌልን ትሰብካላችሁ። አየህ፣ መጽሐፉ የሚለው ሌላ፣ እነሱ የሚጨነቁት የሚከተሉት እንኳን አልገባቸውም። በኋላ ነው ከሐዋርያት ሥራ ምዕራፍ 2 በኋላ ገብቷቸው እንትን ያሉት። ስለዚህ ልክ ናቸው፣ ልክ አይደሉም። እኔ አሁን
ያያቸው መልካም ነገር ነውና ጥበብ ስላለ ለጥበብ እድል እንስተውና ጃፈለው ያድርጉት። ከዚህ በፊት ሲያዩቸው የነበሩ ሰዎችም በሁሉም ሃይማኖቶች ላይ ክርስቲያን ኑሮ ወደ እስልምና የገቡ ሰዎች ስለሆኑ ፎሎ ቢያድርጓቸውና እነሱ ጋር ደግሞ ቀረብ ብለው ቢያወሩ ብዙ ነገር ይጠቀማሉ። እንትን በዚሁ አጋጣሚ በጣም የሚገርም ቲክቶኬ ወደ 1000 ሰው የሚሆን አንፎሎ አድርጉት ብለው ወጥተዋል። እኔ በቃ እዚህ ጋር እንትን አደርጋለሁ። አይ ችግር የለውም። የእርሶ ብዙ እውነት ስላለ አይ እንትን ነው ብዙ እውነት ስላለ ለእርሶ እኮ አይደለም ለእርሶ ሳይሆን ለህዝቡ ከእርሶ ብዙ የሚጠቀመው ነገር አለ። ብዙ የተወዛገበ ብዙ ጥያቄ ያልተመለሰለት ብዙ ደግሞ ትቀሰፋለህ ትጠፋለህ እየተባለ ተሸማቆ የሚኖር ህዝብ ስላለ ትምህርቱን ተደራሽነት እንዲኖረው ብዙ ሰዎችን ፎሎ እንዲያደርጉት ነው እኔ የምፈልገው። ሰዎች ከታች ያላችሁ ሰዎች እንትን አለለም እኔ ማለት ፎሎ ማለት አምላክ የፍቅር አምላክ ነው። እኔ በጣም አንድ አምላክ አላ በለው ምን በለው በጣም ደስ የሚል አቋም ላይ ያለሁት አሁን በተለይ አንድ አምላክ የምታመልኩ በተለይ ሙስሊም ኦልድ ጂሰስ በዚሁ አጋጣሚ እየሰማችሁ ካላችሁ የዋ ምስክሮች ሌሎችም አንድ አምላክ የምትሉ እንሰብሰብና እንወያይ። በዚህ አንድ አምላክ አንድ ውሳኔ እንወስናለን። ቁርአንም ሊሆን ይችላል፣ መጽሐፍ ቅዱስም ሊሆን ይችላል። ባንስማማም 3 አምላክ የሚሉትን ትክክል እንዳልሆኑ ብንናገር ይሄ ለአምላክ ትልቅ እንትን የምናደርግ ይመስለኛል። ስለዚህ ጥያቄያችሁ ካላችሁ ግቡ፣ እኔን መጠየቅ ትችላላችሁ። ቁርአንን ብትጠይቁኝ አላቅም፣ በቃ ቁርአንን አላቅም። በቃ ወደፊት እኔ አንብቤ ያለው ከዚህ በፊት አንዳንድ ነገሮች እኔ እንደው በፎይ በምናምን የሚባል ክርክር የማልወደው ነገር ምንድን ነው ብትሉኝ እኔ አምላክን ለማወቅ እየፈለጉ ስለ ሰው ስተት የምትነግሩኝ ካላችሁ እዛው አስቀምጡት። መልካሙ ነገር ከነገ ወዲያ ይሳሳታል። ወንድሜ እዚህ ጋም ያለው ይሳሳታል። አሁን የሰው ጉዳይ አይደለም። የማይሳሳተውን አምላክ ለትውልዱ እናስተላልፍ። ጥላቻ፣ በተለይ ጥላቻ እንትና ሙስሊም ነው፣ እንትና ጴንጤ ነው፣ እንትና ኦርቶዶክስ ነው የመጨረሻ በተለይ በ21ኛው ክፍለ ዘመን ላይ ሆነን እንደው የበፊቶቹ ብለን እነሱን እንተው ብለን ከመተው ይልቅ ባሰብን። ቡድን ይዘ አምላክ እኮ በሁሉ ቦታ ነው የሚገኘው። አንተ ወስነው እኔ ጋር ተገኝ የምትለኝ ከሆነ አልገኝም። አንድ አምላክን ላምልክበት ተወኝ። እስከዚህ ድረስ ነው ወንድሜ የደረስኩት። ብዙ ነገር ማላቅ እንዳይመስላችሁ። አሁን ቅድም ስለ ሰው አትጥራ ያለኝ ስለ ሰው መጥራት ፈልጌ ሳይሆን የኛ ጀግና የኛ እንትን የኛ የምትሏቸው ሰዎችን ስለሚያወሩ ነው። መጽሐፍ ቅዱስን እንኳን አያወሩም። እዚህ የምታያቸው 7 በተለይ በኦርቶዶክስ ያሉ አሉ 7 እንዲሰበሰቡ እንኳን ያደረኳቸው እኔ ነኝ። አንዱ ነው ያን ጊዜ ኦርቶዶክስ ከሆንኩኝ ኦርቶዶክስ በሆንኩበት መስዋዕት እከፍላለሁ። ጴንጤ በሆንኩበት ጊዜም ጴንጤ በሆንኩበት መስዋዕት እከፍላለሁ። አሁን ደግሞ አንድ አምላክን በማመን በዚህ እስከ መጨረሻው በቪዲዮ ለምን ታየ ብትለኝ ምን ሊፈጠር? እኔ እኮ ብሞት ደስ ብሎኝ ወደ አምላኬ መሄድ የምፈልግ ሰው ነኝ። ምንድን ነው ሞት? አያችሁ፣ ለምን በቪዲዮ ወጣ? መልካሙ እንደዚህ ልትሆን ትችላለህ። ማኔ አምላክ ካልፈቀደ
እዚህ ጋር አይደለም ልብሴ ላይ አትደርስም። እሺ እንዲህ ልብሴን አትነካም፣ መንካት አትችልም። አምላኬን አውቀዋለሁ። እና ይህን ይመስላል። አንድ አምላክ ብለን ቆርጠን እንነሳ። ነገ ከነገ ወዲያ እግዚአብሔር በፈቀደው መልኩ እንወያያለን። ከኔ እንትን ማለት የምትፈልጉ እመጣለሁ እዚህ ቤት እኔ ከፈቀዳችሁ። በየቤቱ ስለተከለከልኩ እኮ ነው። ስለተከለከልኩ እናንተ ፈቀዳችሁልኝ። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ይስጣችሁ። እግዚአብሔር ማለት ለምዶብኝ ነው። አንዱ አምላክ ይስጣችሁ። እሺ በጣም ነው የምናመሰግነው። ቤቱ ፍትሃዊ ቤት ነው። የ665ቶች ቤት ይባላል። ጠያቂዎች፣ ትውልዶች የሚገኙበት፣ የሚፈልቁበት፣ የሚደገፉበት፣ አሻግረን አሳልፈን የምንልክበት ቤት ነው። ስያሜያችን 665 ይባላል ጋሼ። እኛም ጠያቂዎችን ብዙ ጥያቄዎች አሉ በስላሴ ላይም በብዙ ነገር ሃይማኖት ጉዳይ ላይ ጥያቄዎችን የምናነሳ ወጣቶችን የሚጠይቁ ወጣቶችንም የምናበረታታ ወጣቶች ነን። እርስዎ መጥተው ደግሞ የእርስዎ በፊት ይወላችሁ ብዙ ሰዎች ፍላጎት የሚባል ነገር አለ። ፍላጎትና እውነት ይለያያል። እኔ ወደምፈልግበት እንዲመጣ ሰው እፈልጋለሁ። ይሄ ፍላጎት ነው። ሰዎች ግን መሄድ ያለባቸው መምጣት ያለባቸው ወደ እውነት እንጂ ወደ እኔ ፍላጎት አይደለም። እዚህ ጋር ተመሳሳይ የሆነ ነገር መጥቷል። አዎ ተመሳሳይ ሰዎች ነው የበጣጠሱን። ግን ፍላጎታችሁን ሳይሆን እውነታችሁን አሳውቁኝ። ገብቷል ያልኩት? በቃ ፍላጎት ሁሉም ወደ ራሱ እንዲመጣ ነው ፍላጎቱ። እኔ ደግሞ ፍላጎት ሳይሆን እውነትን ነው የምፈልገው። ወደ እውነት አምጡኝ፣ ምንም ችግር የለም። ጥያቄ ጠይቆ መጽሐፍ ቅዱስ ላይ እስካሁንም ማምነው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ የእግዚአብሔር የአምላክ ቃል ነው ብዬ ማምነው ባልተጻፈበት ነገር ፈጽሞ ለምሳሌ አንድ ምሳሌ ልንገራችሁ። ወንድሜ ኢየሱስን የግል አዳኝ አድርገህ ተቀበል ይላል በፕሮቴስታንት መጽሐፍ ቅዱስ ውስጥ። የግል አዳኝ የሚባል ነገር የለም። በሌለበት ከተቀበልክ ልክ አይደለህም ነው። ስላሴ የሚል የለም። በሌለበት ከተቀበልክ ልክ አይደለህም ነው። አያችሁ? ፍላጎታችሁን ሳይሆን እውነታችሁን አሳውቁኝና ጠይቁኝ። ፍላጎታችሁን ሳይሆን እውነትን መቀበል እኔ እቀበላለሁ። በጣም ደስ የሚል ልብ ነው ያለኝ። አመሰግናለሁ። ለነገሩ ዛሬ ወሬ አብዝቻለሁ። እኔ ይቅርታ አድርጉልኝ። አንደኛ ትልቅ ሰው አትበለኝ፣ ጋሼ ምናምን አትበለኝ። በጣም ይከብደኛል። አልፈልግም ተብዬም አላቅም። በአካል ስለማታቀኝ እንጂ በአካል ብታቀኝ ደግሞ ውይ በቃ የልብ በተለይ በቃ ልቤ በጣም እንትን ነው። እዚህ ጋር ስናገር ስላምላክ ቃል ድንገት ኮስተር ልል እችላለሁ እንጂ በአካል ማግኘት የምትፈልጉ ሰዎች አንተ ምናምን በጣም ቅልል የምል ሰው ነኝ። ስለዚህ እባካችሁ ጋሼ ምናምን ተውት። ክብር ከሆነ ይቅርብኝ። እኔ የአምላኬ ክብር ይሻለኛል። የእኔ ክብር ምንም አይጠቅመኝም። ለእኔም አይጠቅምም፣ ለእናንተም አይጠቅምም። ወንድም ነኝ፣ እንደ ወንድም፣ እንደ ኢትዮጵያዊም፣ እንደ ሰው፣ እንደ ዓለም አውራኝ ቀለል አድርገው። ካለበለዚያ ለመጠየቅ ይከብዳል። ጋሼ ብለህ እንዴት ብለህ ልጠይቀኝ ነው? ወይኔ ጋሼ ልትለኝ ነው? ኖ ትክክል አይደለም ብለህ ቀለል አድርገህ አንተ ብለህ እንትን በለኝ። ቴንክ ዩ። አይ ችግር የለውም። እሱማ ምንም ችግር የለውም። እንኳን እርስዎ ኢየሱስ ወንድሜ ነው እያልኩ የምጠራ ሰው ነኝ። ችግር የለውም። ጥበብ አለ። ጥበብ ሲሶ የሚባል ሰው አስገቡት። እየላኩልን ነበር አለ። ጥያቄ ያለ አስገባው። ሲሶን አስገባው። ከወጥ ቀማሽነት ወደ አንድ አምላክነት እናመጣዋለን። አስገባው። እሺ ይሰማል? አዎ ይሰማል። ቀጥል። መልካሙ እንግዲህ ወጥ ቀማሽ የሚባለው መጀመሪያ
እዚያም እዚያም 3 ቦታ 4 ቦታ የሚገባ የሚደርስ ቀምሶ የሚመለስ ነው እንጂ አንድ ቦታ ቁጭ ያለ ሰው አንድ ቦታ እየጠገበ ነው ማለት ነው። ወጥ ቀማሽ አይባልም። ለመናገር ቆይ በቃ የኔ ተራ ነው። ይሄ የኔ ተራ አይደለማ። አስተካክል። 2 ሰዓት አንድ ቦታ ሄዶ ሁሉን የሚል እንጂ እውነትን ለማወቅ የሚወጣውን አይደለም። አሁን እኔ ወጥ ቀማሽ አይደለሁም፣ እውነትን ፈላጊ እንጂ ወጥ ቀማሽ አይደለሁም። በተራንና ወይ ኦርቶዶክስ ወይ ኦርቶዶክስ ወይ ፕሮቴስታንት እርግጠኛ ሆኖ የሚኖር እኔ እኮ አሁን በእርግጠኝነት የምኖር ሰው ነው እንጂ እውነትን ፈልጌ የደረስኩ ሰው ነኝ እንጂ ወጥ ቀማሽ ማለት ዝም ብሎ የሚቀምስ በቃ ያገኘውን ከዛስ አንድም አይገኝም። እኔ እኮ አሁን የደረስኩበት እውነት አለ። በደረስኩበት እውነት አቋሜን እገልጻለሁ። አዩ ፖለቲካውንም እናውቀዋለን። የእርሶን የአመታት ፖለቲካ ልምታ ብል እርሶንም እመታለሁ፣ ግን አልፈልግም። አዩ ከመናገሮት በፊት በትክክለኛው መልኩ ለሰው በሚገባው መልኩ ወጥ ቀማሽ ማለት ዝም ብሎ ይቀምሳል፣ አንዱ ላይ የሚያልረገጠ። እኔ እኮ አንዱ ላይ አሁንም እኮ አንዱ ላይ ረግጫለሁ። ከዚህ በፊትም ይሄ ነው ብያለሁ እንጂ እኮ ይሄ ነኝ አይደለሁም። አሁን ያለሁበትን እናገር። በቃ እሺ፣ ይሁን፣ ችግር የለም። ወጥ ቀማሽ አይደለሁም። ፖለቲካውንም ቃላቱንም እናውቀዋለን፣ አሳልፈን ችግር የለውም። ይብቃዎት። ግን እሱ እንለፈው። ወጥ ቀማሽ የሚለውን ርዕስ መተው እንችላለን። ግን አሁን የዮሐንስ ወንጌል ምዕራፍ 1 አንስተው ነበርና ማንኛውም የመጽሐፍ ቅዱስ ካቶሊክም በሉት ፕሮቴስታንትም ኦርቶዶክስም ሌላም አድቬንቲስትም በሉት 7ኛው ቀን ምናምን በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ አምላክ ያህዌ ነበረ ብሎ አምላክነቱን ይመሰክራል እንጂ መጽሐፍ ቅዱስን አውቃለሁ የሚል እግዚአብሔር አልነበረም ሰው ነው፣ ሰው ሳይሆን አይቀርም ወደ ሰው ነው ብሎ ዝቅ አድርጎ የተረጎመ የመጽሐፍ ቅዱስ ፕሮፌሰር ማንኛውም አይነት ምሁር የለም። ዛሬ ግን መልካሙ ሁሉንም ሃይማኖት ደረስ ብለዋል፣ አውቃለሁ። እዚያም ኦርቶዶክስም ፕሮቴስታንትም እነዚህም ሁሉ አላዋጡም፣ አላፈመሱም ወይ ገቢ አላስገቡም መሰለኝ። ቀስ ብለው ደግሞ ይሁን ወደ ወንድሞቻችን ወደ እስልምናው ዘወር ሲሉ ጭራሽ ኢየሱስ ሰው ነው ብለው ደግሞ ብቀማው እጅግ አስገራሚ ነው። ወንድሜ ጥያቄ ማነህ? የሚያወያየው ስምህ ማን ነው? እኔ ፖለቲካ አልወድም። ጥያቄ ጠይቄ ስምህ ማን ነው ወንድሜ? አወያዩ ጥበበ ቤት አይደል? አንተን አይደለም እኔ የፈለግኩት እሱን ነው። አንድ ጊዜ ወንድሜ አወያዩ። የቤቱ ባለቤት የለህም እንዴ? ባቢሎን። እሺ ባቢሎን ከሌለ ኃላፊነት ያለባችሁ ሰዎች መወያየት ከፈለጉ መወያየት ይችላሉ። አጉል የማይሆን ቃላቶችን ባይናገር ሌላ ሰው አለ የቤቱ ችግር የለም። አለን ቤቱን በመስመር እናስይዘዋለን። ፈለገ በጣም ጥሩ። በቃ አሁን ስለ እኔ ጉዳይ አይደለም እዚህ የምወያየው ስለ አምላክ ቃል ነው። በቃ ኢየሱስ አምላክ ነው የሚሉ ከሆነ ያስረዱን። እኔ ደግሞ ኢየሱስ ሰው ነው ብዬ አስረዳለሁ። ጥበብ የትኛው ነገር መወያየት የምትፈልገው? ፐርሰናል እና ግላዊ ጉዳዮች ላይ መነጋገር አልፈልግም። የሰጠኋቸው አስተምሮ ሀሳቦች ላይ ጥያቄ ካላቸው በሱ ላይ መወያየት እንችላለን ብለዋል አቶ ፈለገ። አንተ ምን ትላለህ? እስካሁን ከተናገሩት ውስጥ በየትኛው ሀሳብ ውይይት ማለት ትፈልጋለህ? በቃ አንድ ጥያቄ ለመልካሙ ኢየሱስን አምላክ አይለውም ወይ የሐዲስ ኪዳን መጽሐፍ? በቃ ይችኑ ጥያቄ እስኪ ያብራሩልኝ። እሺ በጣም ጥሩ። ድጋሚ በደንብ ስላልሰማሁ ከኋላ። እሺ የተፈጠረ ነገር አለ እንዴ? ከመጀመራቸው በፊት ኦፓ ይቅርታ፣ እኔ አልነበርኩም። አይ ምንም አልተፈጠረም። አዎ ግለሰባዊ የሆነ ውይይት እኔ አልወድም። እሺ ቀጥሉ። ማለት እንዲህ ነው ምናምን አይመቸኝም። ያው እሷ ትንገርክ።
መምህር እኔ ከበፊትም ስለማውቀው ችግር የለውም እና ጥያቄ በአዲስ ኪዳን ኢየሱስ ክርስቶስን አምላክ አይለውም ወይ ብሎ ነው ያለው። እሱ መልስለት። በጣም ጥሩ። ኢየሱስ በብሉይ ኪዳንም የሰላም አምላክ ተብሏል። የሰላም አምላክ ማለት ሰላምን የሚያመጣ አምላክ ነው። ሙሴም በፈርዖን ላይ አምላክ አድርጌ ሾሜአለሁ ይላል። ስለዚህ ኢየሱስ የሰላም አምላክ ነው። አምላክ ተብሎ መጠሪያ ተሰጥቶታል። ኢየሱስ አምላክ ነው ካሉኝ ስንት